ከኢቢኤስ ነው የምደውልልሽ ሉላ ገዙኝ ስትለኝ በጣም ደስ አለኝ። ከዚህ በፊት ቀርበሽ ታውቂያለሽ ስትለኝ አይ እኔ ቀርበና አልኳት። ያልቀረብኩበትን ምክንያት አስረዳዋል። ኧረ ወገን በጣም ተጨካከነ፣ ወላሂ በጣም ተጨካከነ። እሷ በቃ ተቆጣች። የሆነ ታካፍጃለሽ እንደ አይነት ነገር ምናምን አሜሪካ እኮ አይደለም ትመጫለሽ እንደማልሽው በጣም ነው ተቻረገኝ አነጋገሯ። ቢሆንም ይሆን አልኩኝ። ዘጋችብኝ ስልኩን ደግሜ ደወልኩላት። እሷን ጀጅ እያደረኩኝ አይደለም፣ በጣም ነው የምወዳት፣ በጣም ነው የማከብራት፣ የማደንቃት በዚህ አጋጣሚ ማለት ነው። እና ራሱን በማጥፋት ብቻዬን ከሶስት ልጆች ጋር ነው ብዙኝ ሄደውና ከባድ ነው። ደስታ እንኳን ቢመጣ ለመሳቅ ሳስብ ፊቴ ላይ የሚመጣብኝ እሱ ነው። ልበላ ልጎርስ ስል ፊቴ ላይ የሚመጣው ባለቤቴ ነው። እርግማን እንዳልሆነ የእነሱ ጥፋት እንዳልሆነ ወይም ደግሞ የባለቤት አድርገው ከየፈጣሪን ቁጣ ነገር አድርገው እንዳያስቡትና ራሳቸውን እንዳይወቅሱ ሰሞኑን ለብቻዬ በትካዜ ቁጭ ብዬ ስለ ልጆቼ፣ ስለ ቤቴ፣ ስለ ራሴ፣ ስለ ህይወቴ እያብሰለሰልኩ አንዱን ሳወጣ አንዱን ሳወርድ አንድ ስልክ ተደወለልኝ ከኢቢኤስ ቴሌቪዥን። ሉላ ገዙ ነኝ የሚል ስልክ። በታላቅ ደስታ ውስጥ ሆኜ ስልኩን ሳነሳ ያልጠበቅኩት ነገር ተፈጠረ። በስድብ አጥረገረገችኝ። በሉላ ገዙ ስም የተደወለልኝ ስልክ ያልጠበቅኩትን ነገር አሰማኝ በማለት ከሰሞኑ የተፈጠረባትን ታሪክ በቀጥታ ስልክ ተገናኝተን አጋርተናለች። ምንድነው የተፈጠረው? ምንድነው የሆነው ጉዳዩ? ከምንም በላይ ደግሞ እቺ ሴት እዚህ ደረጃ የደረሰችበት መንገድ፣ የወጣችበት የወረደችበት የህይወት መንገዷ፣ በተለይ ከባለቤቷ ጋር የተገናኘው ልዩ ታሪክ እኔ በግሌ በጣም አስደምሞኛል። ትማሩበታላችሁ እዚህ ፕሮግራማችን ላይ። እንደምሰነባበታችሁልን እጅግ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እንግዲህ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እጅግ አድርገን እናመሰግናለን። እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም ደግሞ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እንዲህ እየዳሰሰ ወደ እናንተ ያቀርብላችኋል። ዛሬም በልዩ ታሪክና መሰናዶ ተገናኝተናል። ጌታቸው በላይ ደግሞ የዚህ መሰናዶ አዘጋጅና አቅራቢ ሆኜ አብሬያችሁ ቆይታ አደርጋለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ቪዲዮን ደግሞ እንደተለመደው ላይክ አድርጋችሁ ጀምሩ። በቀጥታ ወደ ዝግጅቱ እንለፍ። ኢማን እንደምን አለሽ? አለን ደህና ነኝ አልሐምዱሊላህ። እስኪ እንተዋወቅ፣ ሙሉ ስምሽን እስኪ ለተመልካቾቻችን ንገሪያቸው። እሺ እኔ ሙሉ ስሜ ኢማን ወራቂ አብደላ እባላለሁ። ጅዳ ተወላጅ ነው ማለት ነው። በጣም ጥሩ። እንግዲህ እስኪ በተወሰነ መንገድ ዋናው የምናነሳው ነጥብ በእርግጥ ሰሞኑን ከሉላ ገዙ ጋር በተገናኘ የተፈጠረብሽ ውዝግብ ስላለ ደግሞ ከልጅሽም ጋር በተገናኘ የምናነሳቸው ነጥቦች አሉን። ወደ እነሱ ታሪኮች ከመሄዳችን በፊት ግን እስኪ ስላኗኗርሽ፣ በምን አይነት መንገድ ነው የምትኖሪው፣ ስለ ራስሽ፣ ስለ ቤተሰብሽ ትንሽ ንገሪን እስኪ። እሺ ያው እኔ የሶስት ልጆች እናት ነኝ። ሶስተኛው ልጄ ከስፓይናል ቢፊዳ ጋር ከሃይድሮሴፋለስ ጋር እንዲሁም ከክለፉት ጋር ነው የተወለደው። ያው ልጄ ሲወለድ ብዙ አለመቀበል ነበረ፣ ብቻ ብዙ ጉዳቶች ነበሩ። ባለቤቴም ያኔ በህይወት ነበረ። ከዛ በኋላ ራሱን በማጥፋት ብቻዬን ከሶስት ልጆች ጋር ነው ብዙኝ ሄደውና ይሄ በራሱ ለኔ ትልቅ ስነ ልቦና ጫና ነው የሚያደርስብኝ። አልፎ ልጆቼን ያው ብቻዬን ነው የማሳድገው ሶስቱንም። ይሄን ታማሚውንም እንከባከባለሁ፣ እነዛንም ማስተምራለሁ። ያገኘሁትን ስራ ደግሞ ስራ ሳልነቅ ያገኘሁትን ስራ እየሰራው ልጆቼን አሳድጋለሁ። በዚህ ሁኔታ ውስጥ ነው ያለሁት። ባለቤትሽ ምንድን ነበር የተፈጠረው? በምን ምክንያት ነው ራሱን አጠፋ ያልሽኝ? ያው ባለቤቴ ልጃችን ሲወለድ በጣም ጉጉት ነበረው እሱን ለማሳከም በገንዘብ የቻለውን ያህል ተረባርቦ ሊያድነው ነበረ ፍላጎቱ እና በጣም ብዙ ዋጋ ከፍሎ ነበረ ሲሰራበት ሲንቀሳቀስበት የነበረውን ካፒታል እንዳለ ለልጁ ነበረ በሕክምና እንትን ሲል የነበረውና በመሀል ያው ስራዎች መበለሻሸት ጀመሩ። አየሩም እየቀዘቀዘ ሄደ። በዚህ ምክንያት ቤት ውስጥ ለአንድ አመት ያህል ቤት ውስጥ ተቀመጠ። ይሄ ደግሞ ከባድ ስትሬስን ፈጠረበት ማለት ነውና
አንድ ሰው እንደዚህ አይነት ልጅ ይዞ ተማሪ ልጆችን ይዞ ወጥቶ ሳይሰራ ቤት ውስጥ እንደ አባት ነገሮችን ማድረግ አለመስራት በራሱ ትልቅ ጭንቀት የሚፈጥር ነበርና የቻልኩትን ያህል ብዙ ጊዜ ሞክሬያለሁ። አይምሮም ትንሽ እንትን ማለት ጀመረ። ራሴን ስለማጥፋት ማውራት ጀመረና ያ ነገር ያቺ ቀን እንዳትመጣ በጣም ብዙ በቻልኩት ያህል ቤተሰቦቹን እንደመለመን ወደ ሕግ እንደመሄድ ብቻ ብዙ ሞክሬያለሁ። ጓደኞቹን እንደማስተባበርና አልሆነም። ያው ቀደረላህ ይባላል። አላህ ካለው ቀን ማለፍ አንችልም። ምክንያቱ ብዙ ቢሆንም ያቺን ቀን አናልፋትምና ኦልሞስት አሁን አመት ከ6 ወር ይሆናል ባለቤቴ ከሞተና ያው በዚህ ምክንያት ነው በስራ ማጣት፣ በስትረስ፣ በእነዚህ ምክንያቶች በጭንቀት ነው እንደዚህ አይነት እርምጃ ወስዶ ህይወትን ያጠፋው። በጣም ከባድ ነው እውነት ለመናገር። እንኳን አብሮ የኖረ ባለ ትዳር ይቅርና እንዲሁ እንኳን በድንገት የሚታወቅ ሰው እንደ አይነት ነገር ተፈጠረበት ሲባል በጣም ከባድ ነውና አንቺ ደግሞ የልጆችሽ አባት የምትወጁ ባለቤትሽ እንዲህ ሲገጥመው የሚሰማሽ ስሜት ይኖራል ብዬ አስባለሁ። እንዴት ነበር እሱን ጊዜስ ያሳለፍሽው? ከባድ ነበር ባይገርም። ባለቤቴን አንደኛ በህይወት እያለ ፍርሃቱ ነበረ ውስጤ። ፈራ ነበረ ይህን ታማሚ ልጅ አብዛኛውን ጊዜ ሆስፒታል ነው የማሳልፈው። ውስን ጊዜ ነው ከልጆቼ ጋር እና ከሱ ጋር ቤት ውስጥ እንትን የምለው እንጂ አብዛኛው ጊዜ እኔ በልጄ ምክንያት ሆስፒታል ነው በቃ የምንቀያይረውና በዚህ ሁኔታ እሱ ሲሄድ ለእኔም ልጆቼም ሴቶች ናቸውና የመጀመሪያ ጊዜ ኦልሞስት ወደ 12 ናት። ሁለተኛዋ ደግሞ 6 ዓመት ከምናምን ናትና ያውቃሉ አባታቸውን ያለፈበት ምክንያት የተፈጠረውን ነገር ያውቃሉና እሱ በሞተ ሰዓት ለኛ በቃ መቀበሉ በጣም ከባድ ነበር። ለምን ለኔ ምን ልበልህ ድጋፌም ነው መርኩዜም ነው። በቃ እንደሚያልፍ ልጃችን እንደሚድን አሁን ላይ መስራት እንዳለብን ነገር እሱ ጉዳተኛ ስለሆነ የሆነ ለሱ የምናስቀምጥለት ነገር መኖር አለበት ብሎ ሞር እዚህ ልጅ ላይ ተስፋ እንዲኖረኝ ራሱ ያደረገኝ እሱ ነበርና ድንገት ግማሽ አካልህን ስታጣ ከባድ ነው። ደስታ እንኳን ቢመጣ ለመሳቅ ሳስብ ፊቴ ላይ የሚመጣብኝ እሱ ነው። ልበላ ልጎርስ ስል ፊቴ ላይ የሚመጣው ባለቤቴ ነውና ለእኔ ከባድ ነው፣ ለልጆቼም ከባድ ነው። ግን ያው ለማንም የማይቀር ስለሆነ ነገኛም ወደዛው ስለሆነ የኔ ማዘን የኔ መከፋት የኔ መሰበር ደግሞ ልጆቼ ላይም ተጽዕኖ ስለሚፈጠር እነሱ ስላሉ ደግሞ በእነሱ አመስግኜ ደግሞ እነሱም እንዳይከፉብኝ ራሴን አጀግኜ አጠንክሬ መቆም ስላለብኝ ለዛ ነው በቃ ጠንካራ ሆኜ እስካሁን ከልጆቼ ጋር ያሉት ብዬ አስባለሁ። ልጆችን ታዲያ ከዛ በኋላ ባለቤትሽም ከሞተ በኋላ አንቺም ደግሞ በምን አይነት መንገድ ነው አሁን እያኖርሻችሁ ያለሽው? ደግሞ ልጅሽም ህመምተኛ በመሆኑ እንዴት አይነት ኑሮ ነው አሁን እየኖራችሁ ያላችሁት? አሁን አልሐምዱሊላህ ደህና ነን ከሞላ ጎደል። ያው ብዙ አስፈላጊ ናቸው የምላቸውን ብዙ ነገሮችም ባላደርግም ለልጆቼ ከፈጣሪ ጋር በተስፋ ትምህርታቸውን ይማራሉ። ቤት ውስጥ ትንሽ የሆነ ጊዜ ወደ ቻሌንጅም ነገር ተደርጎልኝ ሰዎች ድጋፍም አድርገውልኝ ትንሽ ቤት ውስጥ የምቸረችራት ጀብሎ ነገር አለችኝ። ከሰልም ቡና ምናምን መቆጣጠራለሁና ወጣ ብዬ ደግሞ ሌሎች ስራም ካገኘሁኝ ልጄን የሚጠብቅልኝ ካገኘሁ ወጥቼ ያገኘሁትን ስራ ነው ሰርቼ የምገባው። አሁን ኢማን ምንድነው ስራ ምሳሌ ብትለኝ ይሄንን ነው ላለህ ማለት ሊቸግረኝ ይችላል። ለምን ተባራሪ ያገኘሁት ነገር ላይ ብቻ ሳንቲም ማገኝባት ሐላል የሆነች ነገር ላይ ሄጄ ለልጆቼ ሮጥ ብዬ እንደዛ ነው እያደርን ያለነው አልሐምዱሊላህ። ልጅሽ በዋነኝነት ምን አይነት ምልክቶች ነው ያሉት? ምን አይነት ህመም ነው ያለው? ደግሞ ህክምናስ የሚደረግበት መንገድ ምን አይነት ነው? ልጄ እንዳልኩ ስፓይናል ቢፊዳ ነው። በአማርኛው የነርቭ ዘንግ ክፍተት ይባላል። ሲወለድ ጀርባው ክፍት ነበረ። ሃይድሮሴፋለስ ደግሞ የጭንቅላት ውሃ ከልክ በላይ መከማቸት ነው። ለሱም የሸንት ህክምና ተደርጎለታል። ቲዩብ አለች ከጭንቅላት
እንዲህ በሽንት በኩል እንዲወጣ ሆድ ውስጥ ኦልሞስት 90 ሴንቲሜትር ነገር ይመስለኛል አለ ሆድ ውስጥ ያሸንት አለ። በዛ መልኩ ነው ጭንቅላቱ ውሃ የሚወገደው ከሽንት ጋር እና ጀርባውም ተሰርቷል። በተወለደ በ8 ነው ጀርባው የተሰራው። አሁን ላይ ያለበት ሁኔታ ራሱን ችሎ መቀመጥ አይችልም። በቃ አንገቱን ብቻ ነው ሆልድ የሚያደርገው እና ከዛ ያለፈ ነገር አሁን ወደ 4 ዓመት ሄደ ነው አያወራም። ብቻ ፈጣሪ ይመስገን እንግዲህ አልሐምዱሊላህ እስካሁን በህይወት መኖሩም ለኔ ትልቅ ነገር ነው። ወደፊትም የምፈልገው በህይወት መኖሩን ነው። ሌላው እንደ አንድ እናት ምንም አይታየኝም። ለሱ የሰው ፊት ልቆም ለሱ ለምን ባሳክም ምንም ነገር ባደርግ ቅንጣት ታህል ምንም አይሰማኝም። እሱ ደህና ጎብነልኝ ለፈልጌ ነው። እውነት ነው። እና ነው ኬዙ እውነት ለመናገር ይሄ ካነጋገርሽም ይሄ ካለሽ ተስፋም ወደፊት ደግሞ ነገሮች እንደሚስተካከሉ ማመንሽ በጣም ደስ የሚል ነው። ይሄ ደግሞ ትልቅ ብርታት ነው አይደለ? ምክንያቱም ይሄ ድክመታችንን ምናምን በተደጋጋሚ ለራሳችን በነገርነው ቁጥር የበለጠ ደካማ እየሆንን ስለምንሄድ አንቺ ደግሞ ተስፋ አለሽና በጣም ጥሩ ነው ይሄ ለማለት ፈልጌ ነው። ግን ከዚህ ጋር ተገናኝቶ ሰሞኑን በዚህ በቲክቶክ በኩል አንድ ያጋራሹ ቪዲዮ ተመልክቻለሁ። በሱ ምክንያት ነው የተደዋወልነውና በሉላ ገዙ ስም ሰሞኑን የሆነብሽ ነገር አለ? በሉላ ገዙ ስልክ ተደውሎልኝ ነበረ። ቪዲዮንም የሰራሁበት ምክንያት እንደኔ አይነት እናቶች ላይ እንደዚህ አይነት ድርጊት መቆም ስላለበት ብዙ አጭበርባሪዎችም ስላሉ በእኛ ስም የሚነግዱ የውሸት አካውንት ከፍተው የሰው ቪዲዮ እያወረዱ ብዙ ነገር ይሰራል በእኛ በደካማ ሰዎች እና ይህንን እንትን አላልኩም ነበረ። ስልክ ተደወለልኝ። ከዛ ቪዲዮ ላይ እንደሰማኸው ከኢቢኤስ ነው የምደውልልሽ ሉላ ገዙ ስትለኝ በቃ በጣም ደስ አለኝ። እንደዚህ ልጆች ሲረዱ ምናምን ሲታከሙ ስላየሁኝ በቃ እኔም ፈጣሪ በቃ ዛሬ ለኔ ነው ቀኑ ልጅ የሆነ ነገር እሷ ራሷ ናት ሉላ ናት የደወለችው ብለሽ አስበሽ ማለት ነው? አዎ እንደዛ ነው መሰለኝ። አረ ወገን በጣም ተጨካከነ፣ ወላሂ በጣም ተጨካከነ። ከትላንት ወደ ጠዋት አንድ ሴት ደወለችና ኢማን አለች። አቤት ታማሚ ልጅ አለሽ አይደል አለች። እሺ አዎ አልኳት። አለኝ። እሺ የምደውልሽ ከኢቢኤስ ቴሌቪዥን ነው። እኔ ደግሞ ሉላ ገዙ ነኝ። የልጅሽን ቪዲዮ በውስጥ ተልኮልኝ ነው አለች። ሉላ አለመሆኗን ትንሽ የተጠራጠርኩት ካነጋገር በቃ ዲሲፕሊን አልነበረውም ስታወራ ምናምን ነገር በቃ የማይሆን ቃላቶችን ስትጠቀም ነው የተጠራጠርኩት እና ደግሜ መልሼም ስደውልላት በዛው እንትን ነው የቀጠለችው። በዛው መልኩ ነው ያናገረችኝ እና በሷ ስም ሌላ ሰው ደውሎ እንደዛ እንዳደረገ ነው እኔ የሚያሰብኩትና እኔ እንደውም የሆነ ፈገግታ ለማጫር ነው ለሉላ ለኢቢኤስ ሉላ አድርሱልኝ ብዬ ኢሞጂ ራሱ አለችና አድርሱልኝ ያቺ ከላይ ያስቀመጥኳት በቃ እይታ እንዲኖረውና ሷም ጋር ደርሶ እንደዚህ አይነት ሰዎች በእንደዚህ ነገር እንዳያደርጉ በስሟ ያጭበረበሩ ስለሆነ እሷም አንደኛ ምላሽ ሰጥታ ነገሩን ግልጽ እንድታረገው ከሚል አንፃር ይመስለኛል። ግን አሁን ምንድን ነበር ያለችሽ? አሁን ያቺ ሴት ደወለሽ ሉላ ነኝ ያለችሽ፣ ከዛ ምን ነበር ያለችሽ? አካል ጉዳተኛ ልጅ እንዳለኝ ጠየቀችኝ። ቃሉ ለኔ ትንሽ እንትን ቢለኝም እሺ በቃ ምናልባት ለበጎ ነው ለኔ ለልጅ ጥቅም ይሆናል አልኩና እሺ አዎ አንደኛ አካል ጉዳተኛ ልጅ አልኳት እና ከኢቢኤስ ነው የምንደውልልሽ ከዚህ በፊት ቀርበሽ ታውቂያለሽ ስትለኝ አይ እኔ ቀርቤ አላውቅም አልኳት። ያልቀረብኩበትን ምክንያት አስረዳኋት። አንደኛ ድሬዳዋ ነኝ አዲስ አበባ አይደለሁም። ሁለት ደግሞ ሰዎች እንዴት ወደ ሶሻል ሚዲያ ወደ ትልቅ ሚዲያዎች እንደሚቀርቡ አላውቅም እና ቀርቤ አላውቅም አልኳት። ከዚህ በፊት ኢቢኤስ ላይ ቀርበሽ ታውቂያለሽ አለች። አላውቅም ስላት ለምን አለችኝ። የሆነ በቁጣ መንፈስ ማለት ነው። ወይ እንደዚህ ይቀርባል እንዴ ማለቴ የሆነ ሰው በሰው ወይ ደግሞ ብቻ ብዙ ፕሮሰስ ያለው እኮ ስለሚመስለኝ ነው። በተረጋጋ መንፈስ ነው ያወራኋት። በቃ እኔ ተፈጥሮዬም አነጋገሬም እንደዚሁ ስለሆነ ማለት ነውና እሷ በቃ ተቆጣች። የሆነ ታካብጃለሽ እንደ አይነት ነገር ምናምን አሜሪካ እኮ አይደለም ትመጫለሽ የተባልሽው ማንንም አይደለ እየተመዘገበ ተራ ሲደርስ የሚረዳው ምናምን አለች። አንቺ እኮ ችግረኛ ስለሆንሽ ለመርዳት ነው እንጂ ለሌላ ነገር አይደለም አለችኝ። እና
በጣም ነው ተቻረገኝ አነጋገሯ። ቢሆንም ሲሆን አልኩኝ ዘጋችብኝ ስልኩን ደግሜ ደወልኩላት። አሁን ያኔ መልሰሽ በምትደውይበት ጊዜ ራሷ ሉላ ናት እንደው ድንገት የሆነ ነገር አበሳጭቷት ሊሆን ይችላል እንጂ እሷ ናት ግድ የለም ልሞክር አይነት ነው ሳቤሽ ወይስ እሷ አይደለች? መጨረሻው ማወቅ ስለፈለኩ ነው። ስልኩ ስለዘጋችብኝ ካርድም ተቋርጦባት ነው ብዬም አሰብኩኝ። ይኸውልህ እንደኔ ማለት ነው። እና ምንድን ነው እንዴት ሰው ከመሬት ተነስቶማ ደውላ ሉላን ብትሆን ከመሬት ተነስታ ደውላ እንደዚህ አትለኝም። እስቲ ቆይ አልኩና ውጭ ወጣ ብዬ ደግሞ መልሼ ደወልኩኝ። ስደውል አነሳችሁ። ስታነሳው ተቋረጠ እና እኔ እናት አንቺ እኮ ተቆጣሽ በስቶት ነው ተረዳሽኝ። እኔ ስለዚህ ምን ላብራራልሽ እየሞከርኩኝ ነው ስለ ኬዙ ማለት ስለ ልጅሽ ስለተባልኩት ስለ ልጄ ነው ኤክስፕሌን ለማድረግ የፈለኩት ማለት ነው። እና እንደዛ ነው ምናምን ስላት አይ በቃ ወደዛ ምናምን ነገር ብላ ድጋሚ ስልኩን ዘጋችሁ ማለት ነው። እና ብዙ ሰዎች በእንደዚህ አይነት መንገድ እንደኔ አይነት እህቶችን መሰሎችን ላይ ስነ ልቦናዊ ጥቃት ስለሚያደርሱብን እኛ ደግሞ ያለብን መከራና ችግር ራሱ ከአቅማችን በላይ ስለሆነ በእንደዚህ አይነት ነገር እየተመጣ ደግሞ እንደዚህ አይነት ነገር ሲደረግብን አላስፈላጊ ነገሮች ውስጥ እንገባለን። እኔ ኃላፊነት ያለብኝ ሴት ነው። 3 ልጆችን ነው የማሳድገው፣ ታማሚ ልጅ ነው የማሳድገው። እና እዚህ ችግር ላይ ደግሞ ሞር እንደዚህ ሰው ደውሎ ሲሳለቅብን ወይ ደግሞ መጥፎ ነገርን ታርጌት አድርገው በእንደዚህ አይነት ነገር ሲመጡብን በጣም ነው የሚሰብረው። እና ከዚህ የተነሳ ሌሎች ሰዎችም እንደዚህ አታደርጉ። እኛ እንኳን ዘንቦብን እንዲሁም ጤዛንን ብዬ ነበረ ካፕሽን ላይ ራሱ ያስቀመጥኩት። እና እንዲህ ነገር እንዳይደረግብን ነው እንጂ እኔ ቀጥታ ሉላ ናት እርግጠኛ አይደለሁም። ሩኮለርም ሰምስ ያወጣልኝ ሉላ ብሎ አልወጣልኝም ትወርስት ማለት ነው። እና እሷ ናት ብዬ እሷ ጀጅ እያደረግኩም አይደለም። ሌሎች ሰዎች በታዋቂ ሰዎች ስም እንደዚህ አይነት አታድርጉብን ለማለት ነበረ ቪዲዮ። ቅድምም እያወራሽ ነበረ ሪከርድ እንኳን ማድረግ አልቻልኩም ነበር ድምጽ እያልሽ ነበረ። ምክንያቱም በዛ ሰዓት ደስታ ላይ ነበርኩኝ እውነቱን ለመናገር። በቃ እኔ ከኢቢኤስ የተደወለልኝም ስለመሰለኝ ደስ ብሎኝ ነበረ። ያነጋገር እንትኗ ትንሽ ቀየረ ሲልብኝ ነው በቃ አይ ሉላ ላትሆን ትችላለች፣ ሉሊቲማ በዚህ መልኩ አታናገረኝም ብዬ ነው የሆነ መጠራጠር ነገር ውስጥ የገባሁት። ሌላ ሰው ነው በሷ ስም እንደዚህ ሊያደርግ የሚችለው ብዬ ያሰብኩት ለዛ ነው። እና ስልክ ሆነ ብለው ጠይቀው ነበረ። ስልኳን ከስር ኮሜንት ላይ ያስቀመጥኩ ነበረ። ኢንቦክስም ለጠየቃችሁኝ ሰዎች ደግሞ ኢንቦክስም ስልክ እየላክሏቸው ነበረ። በዚህ አጋጣሚ የሉላን አጽናቂዎችን ይቅርታ መጠየቅ እፈልጋለሁ። እንዳሰባችሁት እኔ እሷን እየወቀስኩም አልነበረም። እሷ ነች ብዬ እርግጠኛ ሆኜ እየተናገርኩም አልነበረም። እና ቪዲዮውን በደንብ ቢሰሙት አንደርስታንድ ያደርጉታል ብዬ አስባለሁ። እሷን ጀጅ እያደረግኩኝ አይደለም። በጣም ነው የምወዳት፣ በጣም ነው የማከብራት፣ የማደንቃት በዚህ አጋጣሚ ማለት ነው። እና እንደዚህ አይነትን ሂውማኒቲ ያላት ሰው እንዳልሆነችም አውቃለሁ። አዎ፣ ምክንያቱም ቪዲዮ ላይ ኮሜንትም ላይ እያየሁ እሷ መሆኗን በምን ታውቂያለሽ፣ በምን ታረጋግጫለሽ ምናምን የሚሉ ጥያቄዎች ነበሩ። እኔ ግን እንደተረዳሁት አንቺም አሁንም እንደነገርሽኝ እንዲህ አይነት ሰዎች አሉ በሉላ ስም እንዲህ ያረጉኝ ሰዎች አሉ ብለሽ መልእክት ለመናገር ሞክረሽ ነበር ቪዲዮን ስትሰሪ ያየሁት። ለማንኛውም በዛ መንገድ እንዲረዱት እኛም በሚዲያችን ስም ለማስተላለፍ እንፈልጋለን። አሁን አካውንት የጠየቁሽ ነገር አለ ወይስ ሌላ ለማጭበርበር የሚዳዱ ነገሮችን ያሳዩበት ነገር አለ? እንዴት ነው? አይ አካውንት አልጠየቁም ወይ ደግሞ ብርስ እንዲህ አይነት ነገር አሁን ምክንያቱም እንደዚህ አይነት ነገሮችን ሲጠይቁ ምን ያደርጋሉ? ለእንዲህ አይነት ክፍያ ገንዘብ ያስፈልጋል፣ እንዲህ ለማድረግ እንዲህ አይነት ነገሮች ያስፈልጋል፣ በዚህ ገንዘብ አስገቢና እንዲህ አይነት ነገሮች መፍትሄዎች እንድታገኝ ምናምን የሚሉ የማጭበርበር መንገዶችን የሚሞክሩ ሰዎች ስላሉ ከዛ አንፃር የሞከሩበት ሙከራ ምንድን ነበር? አይ በቃ ቪዲዮ ላይ እንዳልኩት ነው። ከዛም ያለፈ ነገር አላወራችኝም። አካውንትም አልጠየቀችኝም። ስለ ገንዘብ ነው ያወራነው ነገር የለም። በቃ ያን ብቻ ነው የተነጋገርነው እንጂ ስለ አካውንትም አልጠየቀችኝም። አዎ መልካም ነው። እንግዲህ ቅድምም ስደውልልሽ ልክ እንዳንቺ እንደዚህ አካውንታቸውን ስልክ ቁጥራቸውን በተለያየ መንገድ ችግር ውስጥ የሚያሳልፉ ሰዎች እንዲህ አይነት አድራሻቸውን በሚያስቀምጡበት ጊዜ አንዳንዶቹ እየደወሉ እንዲህ አይነት የማጭበርበር መንገዶችን የሚጠቀሙ ሰዎች አሉ። ከዛ ባለፈ የእናንተን ቪዲዮዎች በመውሰድ ጭምር ደግሞ ለልጅ እንዲያርጉ ለባለቤቴ እንዲያርጉለት አግዙን እያሉ የራሳቸውን አካውንት ሁላ የሚያስቀምጡ በጣም ብዙ ሰዎች አሉና ከእንደዚህ አይነት ነገር ሰዎች እንዲጠነቀቁ ትክክለኛውን የሚረዳውን ሰው ብቻ መርዳት እንዳለባቸውም ጭምር ለማስተላለፍ ነው ዋናው ዓላማና ከዚህ አንፃር አንቺ ምን አይነት መልእክት አለሽ?
እኔ አሁን ባዮ ላይ አካውንቴና ስልኬ አለ። ስልኬን አካውንቴን ያስቀመጥኩበት ምክንያት ሰዎች ልጄ ዳይፐር ተጠቃሚ ነው፣ በስፓይናል ቢፊዳው ምክንያት ሽንትና ሰገራ መቆጣጠር አይችልም እና በአንዳንድ ማቴሪያሎች በንጽህና መጠበቂያ በዳይፐር በዚህ ድጋፍ ሊያደርጉልኝ ከፈለጉ ፍቃደኛ ከሆኑ ንያው ካላቸው ብዬ ነው እዛ ላይ አካውንቴን ያስቀመጥኩት እና ስልኬን የሚያስቀመጥኩት ለማረጋገጥ በእንደዚህ አይነት ነገር ሰው እንዳይታለልና ዳይሬክት ቀጥታ እኔን ደውሎ እንዲያገኙኝ ለማድረግ ነው ስልኬን ያስቀመጥኩት። ፕላስ ደግሞ እኔ እዚህ ቲክታክ በዚህ ፕላትፎርም ላይ ብዙ ስለ ልጅ የማወራቸው እንትኖች አሉ፣ ቪዲዮዎች አሉ እና ብዙ እናቶች አሉ ድንገት እንደዚህ አይነት ልጅ ወደ ህይወታቸው ሲመጣ የሚደናገጡ እኔን የመታኝ እንቅፋት እንዲመታቸው ስለማልፈልግ እኔ ስለደነገጥኩኝ በሰዓቱ ማማክረው ሰው ስላልነበረኝ እነሱ ግን ሲወልዱ እኔ ካሳለፍኩት ካለኝ ኤክስፒሪየንስ ሼር ማድረግ ፈልጋለሁ። እንዳይደነግጡ፣ ተስፋ መቁረጥ እንደሌለባቸው፣ የቻሉትን ያህል መታገል እስካለባቸው እንዳለባቸው እና በቃ ኖርማል ነገር እንደሆነ አድርገው እንዲያስቡት፣ እርግማን እንዳልሆነ የእነሱ ጥፋት እንዳልሆነ ወይም ደግሞ የባለቤት የሆነ እንደዚህ አይነት ነገር አድርገው የፈጣሪን ቁጣ ነገር አድርገው እንዳያስቡትና ራሳቸውን እንዳይወቅሱ ጥሩ ስሜት እንዲሰማቸውና ከራሳቸው አልፈው ለሌሎችም ትምህርት መሆን እንዳለባቸው ለሌሎችም ብርታት መሆን እንዳለባቸው ለማሳወቅም ስለሆነ ብዙ እናቶች ይደውሉኛል፣ ኢንቦክስ ይጽፉልኛል። እንዴት ነበር አንቺ ልጅ ስትወልጂ ምናምን እያሉ ብዙ ነገር ይጠይቁኛል። በዚህ ደግሞ እኔ በጣም ደስተኛ ነኝ። በቃ ያለፍኩበትን ነገር ስነግራቸው እንደዚህ ነው እንዲህ በቃ አንቺ እኮ ነሽ ያበረታሽም አንቺን አይቼ ዘገንኩኝ ስባል ትልቅ ሞራል ነው እና በዚህ ለዚህኛውም ይሄንን ማስቤ ነበረ ስልኬንም ባዮ ላይ ያስቀመጥኩት። በጣም መልካም ነው። በጣም ጥሩ ሀሳብ ነው። ይሄ በእኔ ላይ የደረሰው ነገር በሌሎችም ይደርሳል ብሎ እንዲህ አስቦ ተጨንቆ መልእክት ለማስተላለፍ መሞከር በጣም ትልቅነት ነው። ለማንኛውም ግን አሁን ልጅሽ በምን አይነት መንገድ ነው መታገዝ ያለበት? ለምሳሌ ከሕክምና አንጻር ሊሆን ይችላል ወይ ደግሞ በማቴሪያል ሊሆን ይችላል። በሌሎች መንገዶች በምን አይነት መንገድ ነው መታገዝ ያለበት? እግረ መንገድሽን ያንቺንም አድራሻም እናስቀምጣለን። እስኪ ከዚህ አንጻር ንገሪኝ። ልጄ አሁን እንዳልኩ ንጽህና መጠበቂያው ስለብን በራሱ ህመም ስላለው ትንሽ የሆነ የንጽህና ጉድለት እንኳን ሲኖር ለትንሽ ህመሞች እንኳን ተጋላጭ ነው የሚሆኑት። እንደ ልጅ አይነት ልጆችን ንጽህናውን የግድ ለመጠበቅ ዳይፐር፣ ዋይፕሶች ብዙ ነገሮችን እጠቀምለታለሁ። ምግብ ደግሞ እስከዚህ ነው በደንብ ምግብ አይወስድም እና ወተት ነው በአብዛኛውን ጊዜ ከምግብ በላይ የሚጠቀመው ወተት ነው እና አሁን ላይ የወተት ዋጋ ደግሞ ግልጽ ነው። ከ4,000 ብር በታች አይደለም ወተት እየገዛ ያለሁት እና እሱም ያው በወር አንዳንዴ አንድ ከግማሽ 2 የሚጨርስበት ጊዜ አለ። አልሐምዱሊላህ እሱም ምግብ ማይበላ ማይጠጣም ነበረ። ዛሬ ላይ ለኔ ምንም የሰው ፊት አይቼ ራሱ ለሱ ወተት ባመጣለት እና የሱ መጠጣት 10 ጣሳ እንኳን እኔ አቅም ኖሮ የሚጨርስልኝ ደስ ነው የሚለኝ እና ወተትና ዳይፐር ትንሽ ይቸግረኛል። ከልጆችም ጋር የትምህርት ቤት ትራንስፖርት ጋርም ስለሚደራረብብኝ ብቸኛ እንደመሆን መጠን በቃ ትንሽ ጫና እየፈጠረብኝ ያለው በልጅ በኩል ያለው ወጪ ነው እና አካውንቴንም ቲክታክ ባዮ ላይም አለ። አሁንም ልነግርህ እችላለሁ። በዚህ መልካም ለማረጋገጥ ምናልባት ከራስሽ ከአንደበትሽ ለመስማት ያህል ንገሪያቸው። እሺ አካውንቴ 1013 50 63 39 1 ነው። ኢማን ወራቄ አብደላ ነው። መልካም። ምናልባት በስልክሽ ደግሞ ሊያገኙሽ የሚፈልጉ ሰዎችም ካሉ ማስቀመጥ ትችያለሽ። እሺ ስልኬ 0978 00 31 03። መልካም። እንግዲህ ደግሞ ድሬዳዋ መተን ምናልባት የምንገናኝበት መንገድ ካለ ቅድምም ሳወራሽ እንደነበረው ወደፊት ደግሞ ፈጣሪ በሚፈቅድበት መንገድ እንገናኛለን ብዬ አስባለሁ። ግን በተወሰነ መንገድ ደግሞ ታሪክሽን ስላካፈልሽን ስላጋራሽን እስከዛ ድረስ ደግሞ ሰሞኑንም የተፈጠረውን ውዝግብም ጭምር ሰዎች እንዲማሩበት ብለሽ ስለነገርሽን በእውነት በጣም ነው የማመሰግንሽ። መልካም ጊዜ ይሆንልሽ።
እሺ አመሰግናለሁ። እጅግ የምንወዳችሁ የምናከብራችሁ ጎራ ስቱዲዮ ቤተሰቦች እንደተመለከታችሁት እንደሰማችሁት ታሪኩ በጣም ልዩ ነው። እንዲህ አይነት ገጠመኞች በተለያየ መንገድ ሊመጡ ይችላሉና ሁላችሁም ጥንቃቄ እንድታደርጉ ነው በአክብሮት የምንጠይቀው። በተለይ ደግሞ በተለያዩ ሚዲያዎች የምንመለከታችሁ አርቲስቶች፣ ታዋቂ ሰዎች፣ ጋዜጠኞች እንዲሁም በአጠቃላይ የሚዲያ ሰዎችና ተጽዕኖ ፈጣሪዎች ሁላችሁም በእናንተ ስም የሚደረገውን በእናንተ ስም የሚጭበረበረውን ነገር የሚመጣውንም ችግር አስቀድሞ ለመፍታት እንዲህ አይነት ነገሮች ሲፈጠሩ ለህዝቡ ይፋ ማድረግ መናገር እኔ አይደለሁም በኔ ስም እንዲህ አይነት ችግሮች ተፈጥረዋልና ጥንቃቄ አድርጉ እያላችሁ ሰዎችን ተከታዮቻችሁንና የሚወዷችሁን ሁሉ ማንቃት ይጠበቅባችኋል ብዬ አስባለሁ። ለማንኛውም ከዚህ ታሪክ የተማራችሁትን ቁም ነገር ኮሜንት ላይ አስቀምጡልን። የተወደዳችሁ ተመልካቾች በሚቀጥለው በአዳዲስ ጉዳዮች እንገናኛለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። የናንተ ሀሳብ አስተያየት ይገነባናል፣ ያሳድገናል፣ ስህተታችንን ያስተካክላል፣ ጥንካሬያችንን ደግሞ ያጎለብትልናልና በተደጋጋሚ የናንተን መልካም አስተያየት እንፈልጋለን። በሚቀጥለው ደግሞ በአዳዲስ ጉዳዮች እስክንገናኝ ሰላም ሆኖልን